ኢየሱስን የሚያከብረው የኔ አለመፈወስ ኮኔ ይተዋል ትቶ ነው የሚሄደው። እግዚአብሔር ያሳየ ቀብሮ ምን ብሎ በአራተኛው ቀን የዝኑና ወጥና እንጀራ ይዞ ሲመጣ የቀበረው ሰውዬ ቁጭ ብሎ ሲያገኘው መች ተነሳ ነው የምትለው? ኢየሱስ ካልሆነ ማንም አያረገውም። በአጋጣሚ አይነሳም። የሚቆርጥ መልስ መለሰለት። በናዝሬቱ በኢየሱስ ክርስቶስም ተነሳለ። የሞተ ቢነሳ እኛ እንሞታለን። አለማመኗን አልፎ ሰርቶ ትንሣኤና ሕይወት እኔ ነኝ ይልበታል። ከተወለደ ጀምሮ ሄዶ የማያውቅ ሰውዬ የተፈወሰ ቀን የዘለለው በብዙ ትሬኒንግ የሚዘለለው ነው። በሰለሞን መመላለሻ ጋር የተቀመጠ ከተወለደ ጀምሮ ሄዶ አያውቅም ሰውዬው ይላል። ምዕራፍ 4 ቁጥር 22 ላይ 40 ዓመት አልሄደም ይላል። 40 ዓመት አልሄደም ማለት ኢየሱስን በአካል ያውቀዋል ሰውዬ። ኢየሱስ ወደ አብ ካረገ ገና 11ኛው 12ኛ ቀኑ ነው እኮ ከኢየሱስ ጋር ተገናኝቷል። ሰውዬው ደግሞ ቤተ መቅደስ ነው የሚቀመጠው። ኢየሱስ ደግሞ እዚህ ቤተ መቅደስ አካባቢ አይጠፋም። ትዝ የሚላችሁ ከሆነ ገርፎ አስወጣ ይልና ብዙዎችን ፈወሰ የሚለው እዚህ ቤተ መቅደስ ነው ነበር። ሰውዬው ያውቀዋል፣ በአካል ያውቀዋል ኢየሱስን። ዝና ይሰማል ስለ ኢየሱስ። እዚች ቤተ ሳይዳ ከቤተ መቅደሱ በስተ ምስራቅ በኩል እዚህ መውጫዋ ላይ የ38 ዓመት ያልቀረ ያንተ አይነት እንደውም ያንተ ይሻላል እኮ እሱ ታንገት በታች በድን ነው። አልጋ ሸክሞ እኮ አሯሩጦታል። ዝናውን ይሰማል። እዚች ቢታንያ ከዚህ ከኢየሩሳሌም 7 ማይል ራቅ ብላ ያለችው እቺ የና ላዛር ሰፈር የ4 ቀን ሬሳ የሸተተ ስጋና አጥንቱ የተለያየ ሰው እኮ ገጣጥሞ ወጣ። ያንተ ምንድነች ይሉታል። ሰውየው ሰምቶ እንደኛ ማለት ልክ ኢየሱስ አጠገቡ ሲመጣ ቀሚሱን ይዞ መምህር ፈውሰኝ ሲለው አንተ ለሐዋርያት ሥራ ምዕራፍ 3 ነው ብሎ ትሄዳል። ትርፍና ኪሳራውን ያሰላላ። አንተን ፈውሶ የምስጋና ፕሮግራም ከማረግ በላይ የሚድኑ ሰዎች አሉ። አይ ጎተራዬን በምን ልሙላ ነው እሱ ፕሮግራሙ አይደል? ጥላውንን ማዘለል አይደለም እሱ በኋላ ላይ የሚመጣ ነገር ነው። እሱ ፕሮግራሙ መጀመሪያ ልጁን መስቀል ላይ የገደለበትን ነገር ፉልፊል ማድረግ ነው። ኢየሱስን የሚያከብረው የኔ አለመፈወስ ኮኔ ይተዋል ትቶ ነው የሚሄደው። መፈወሴ ኮኔ ይፈውሰኛል። ከኔ ጋር አይደለም ከልጁ ጋር ነው የተያያዘው። ልጄን ያከብርልኛል ወይ ነው ፕሮግራሙ። ስለዚህ ኢየሱስ መፈወስ እየቻለ ተወው። የኃይል እጥረት ሳይሆን ብዙ አተርፍብሃለሁ ነው። ስለዚህ አቆየው። 40 ዓመት አንተ 40 ዓመት ለዚህ ቀን ተብሎ ይቀመጣል ሰው 40 ዓመት ምዕራፍ 3 ባንተ ምክንያት ይጻፍ ተብሎ ስንት በእግር እየሄደ ያልተጻፋል። ይሄ እናት የተፈውሶ ይሄ 2000 ዓመቱ ስናወራው ሲያልፍበት ቢያማውም ጥቅስ ነው ሰውየው። መንገዱ ቀላል ባይሆንም ታሪክ ካለ ይቆይ። እግዚአብሔር በእናንተ ምክንያት ያየው ትውልድ ካለ ክብር ለኢየሱስ ይሁን። እና ሰውየው ቁጭ ብሏል። ጴጥሮስ ሲመጣ ለመናቸው የሚል ቃል አለ። ሰውየው ደግሞ አቀማመጡ በጣም አደገኛ ሰው ነው። ረጅም ዓመት ስለተቀመጠ ልምድ አለው። እና የተቀመጠው በእቺ መልካም የሚሏት በር ነች አይደል? ኖርማሊ አንድ በር አይደለም 3 በር ነው። የሊቃውን ያለ ቆሮንቶሶች አለ፣ ጎልደን ጌቱ አለ። 3 በር ነው መልካም የሚሉት። ግን የሰሎሞን መማላለሻ ምትላለች። ሲፈርስ የተረፈ ሰብስትራክቸር ነበረው ቤተ መቅደሱ። ሄሮድስ ሪቢውልት ሲያረግ ያቺን ሰብስትራክቸር ቀላቅሏት ነው የሰራት። ስለዚህ እዛች ጋር ነው ቁጭ ያለው። እሷ በር ደግሞ ካህንና ባለጠጋ ነው የሚገባባት። እሳት ነው ሰውየው። ባለጠጋው ሲገባ ገንዘብ ይሰጠዋል፣ ካህኑ ሲገባ ሕግ ይነግረዋል። ስለዚህ ገንዘብ ካላገኘ ቃል ይሰማል። ካላገኘ ጎናቸው እርሱ አቀማመጥን አስተካክል በሉት። አቀማመጥን አስተካክል በሉት። ወደ ዳር ወጣ ብለ ቁጭ በል ሳይሆን አምነ እና የተቀመጠ አደገኛ ነው። እነ ጴጥሮስም ዛሬ በዚህ በኩል ገቡ። ሲገቡ 3 ሰዓትና 6 ሰዓት ለምኗል። የ9 ሰዓቱን እየለመነ ነው። ሲለምን የኛ ዘመን አይነት ልመና አይደለም የሚለምነው እሱ። የኛ ዘመን ልመና እኮ ልምምጥ ነው። ልምምጥ እኮ ነው። እባክህ በጣም እኮ ተጨቅጭቀን እኮ ነው የምንሰጠው። የነሱ ዘመንስ አምላክ እግዚአብሔር ተባረከ በጎተራ ካከማቸው ምጽዋት ለሚለምን ታደርግ ዘንድ በእጅ ያዝ የሚል ሕግ አለ። መለመን መብቱ ነው፣ መስጠት ግዴታ ነው። ሲለምን እግዚአብሔር አንተ ቤት ያስቀመጠውን ገንዘቤን አንጣ ነው የሚል። የተወሰነው አይሁዳዊ ደግሞ ሕጉን ከሚጥስ ቢሞት ይቀለዋል። ስለዚህ ለእግዚአብሔር ስጦታ ይዛል፣ ለደሞ ምጽዋት ይዛል፣ አይቀላቀልም። እና ለቤተ መቅደስ የሚያረጉት አለ፣ ለምጽዋት ለሚለምነው ደግሞ ይዞ ይመጣሉ።
ደግነቱ ዛሬ ጴጥሮስ ባዶ ኪሱን ነው። እንኳን ምርጫ አጣ። ቢኖረው እኮ ሰጥቶ ያልፈዋል። መስጠት አለበት ግን ብር የለውም። ክብር ለኢየሱስ ይሁን። እና ሲገባ ስለ ያህ አለው። ያው እኛ እንዳልኳችሁ ነው፣ አበሾች ስለሆነ ነው ሙሉ ስም የምንጠራው። አይሁዳዊ ያህዌ አይልም ብትል አጠገቡ ያስወግራል። ያህ ነው የሚለው የክብር ስም ስለሆነ ስለ ያህ እያለ ሲለምን ጴጥሮስ ጠጋ አለው። አንተ ሰው አለው። አቤት አለው። ወደኛ ተመልከት። በጣም ይገርመኛል። ጴጥሮስ ማለት ወንጌላት ላይ ከኢየሱስ ቀጥሎ በጣም ብዙ ንግግሩ የተጻፈለት ሰው ነው። ጴጥሮስ ብዙ ንግግሮቹ ከፍርሃቱ ጋር የተያዙ ናቸው። ዛሬ ቤተ መቅደስ አደባባይ ላይ ነው ያለው። ወደ ውስጥ ገባ ካለ ሐናና ቀያፋ ናቸው ያሉት። እዚህ ጋር ቢበጠብጥ ይገደላል። አሁን እሱ ሊፈውስበት የሚጠራው ስም ኢየሱስ የተባለውን ሰውዬ ከጥቂት ወራት በፊት ሰቅለው ገለዋል። ሊያስገድለው ይችላል። ባይዘው ኬዙ አያስገድለኝም ብሎ አይደለም ያመንኩት ይበልጣል ብሎ ነው። ቢያስገድለኝም ወርዝ ካረገ መሞት ሕይወት አስይዞ ነው ባይዘው ሰውየውን የሚፈውሰው። ሰዎቹ ፈውሳል ብሎ አይተውም። ድግምት ነው ብሎ ይገሉዋል። በሟርት ፈወሰው ይለዋል። በፍጹም እንዲች እኮ ነው ዳይቨርት የማያረጉት። ከኢየሱስ በላይ ፈዋሽ አለ እንዴ? አይን ተጭቃ የሚሰራ አይን እንዲ ቡክት ቡክት ልጥፍ ልጥፍ ሲያደርግ እያዩት ገደሉት። በጣም ሲሪየስ የሆነ ዘመን ላይ ነው ያለነው እኛ ታውቃላችሁ። ምንም አድርገን ዳይቨርት ማድረግ የለብንም። የሚጠይቀንን እየመለስን መሄድ ነው። አሜን ነው። በቃ ወንጌል የሚጠይቀንን እያደረግን መጨረስ ነው ያለብን። አሁን የመጨረሻው ዘመን ነው። ያው ምልክቱ በሙሉ ይናገራል። እኔም ባልናገር እኛንን አልሄድ ብለን መሬት ላይ ያለ ነው እንጂ ሁሉም ነገር ሂዱልኝ። መሬት አርጅታ ውሃ ወደ ደጅ እየደፋች ነው መያዝ አቅቷት ቦጭ 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 ያለች ነው አርጅታ። እኛስ አልሄድ ኧረ ለቀቁኝ። እኛ ብንሄድ እሷም ትገላገላለች። ክብር ለኢየሱስ ብቻ ይሁን። ከዛ ጴጥሮስ ጠጋ አለውና አንተ ሰው አለው። አቤት ወደኛ ተመልከት። እቺ ቃል በሶስት መንገድ ነው የተተረጎመችው። ወደኛ ተመልከት አንደኛው ሐሳብ ሙሉ በሙሉ እኛ ጋር ይሁን ነው። የሚለምን ሰው አንተን ሲለምን ኪስ ስገባ ሌላ ይለምናል። 10 ሰው ይለምናል። እሱ ስራ ላይ ነው። ብዙ ነው የሚገባው። ስለዚህ የለመነ ነው ከሁሉም ነው። ስለ ጴጥሮስ አቴንሽን አለ። በትህትና ጠገባቸው ሰው አቴንሽን በሉት። እዚህ ቁጭ ብሎ ሌላ ጋር እንዳይሄድ ሐሳበኛ ጋር ይሁን አለ። ሁለተኛ እምሰጥ ነገር አለ ጠብቃለሁ። ልሰጥ ነው እግዚአብሔር ያሳይ። ብርና ወርቅ የሚጠብቅ ሰው ሌላውን ተወና እኔ ነኝ አለው። እሺ ሲለው ቀጥሎ እምሰጥ ነገር እንዳለ ጠብቃለሁ። እሺ ሲለው የሚበልጥ እንደምሰጥ ቁጠር አለው። እግዚአብሔር ያሳይ። ሰውየው ከመሬት ጥርግርግ ብሎ እነ ጴጥሮስ ውስጥ ገባ። ምን ሊያደርግልኝ ነው ይሄ ሰውዬ ብሎ ወዲያው የሰውየውን አጠባበቅ የሚቆርጥ መልስ መለሰለት። የምሰጥህ ብርና ወርቅ እንኳን ጴጥሮስ ሆነ እንኳን ዮሐንስ አልሆነ። ይጣላሉ። ዮሐንስ ቢሆን ዮሐንስ ቀስ እያለ ነው የምሰጥህ ሲጽፍ ራሱ ከሁሉ መጨረሻ ጓደኞቹ በሙሉ ካለቁ በኋላ ነው የጻፈው። ሰውየው ቀስ ብሎ ነው። ጴጥሮስስ ያስገባውን እስክታስወጣ አይጠብቅህም። ከተሳሳተ ሞክሮ ይታረማታል እንጂ እንኳን መንፈስ ወርዶበት መስሎት ይሞክራል። ምንም ችግር የለበትም። እግዚአብሔር ይባርከው። ግን አሁን በኋላ የሚሄድ ማን ያስተምራል? ጴጥሮስ ነው ሄደው። አሁን እኛ መስመጡን ስለምናነብ ነው እንጂ እኮ ትንሽ ሄዷል እኮ። ሰመጣ አወጣና ተመልሶ ባይዘው በታንኳ እኮ መጡላቸው አይልም። ተመልሶ ሄዱ ነው የሚለው። ፈጥኖ አሸልሟቸው ማስበልቷቸውም ያውቃል። ያው በምሪት ፍጠር። ጌታ ይባረክ። የምሰጥ ብርና ወርቅ የለኝም ብሎት የለኝምን አስቦ ሳይጨርስ የምሰጥህ አንድ ነገር አለኝ አለው። በዛው ላይ ይሄንን አስቦ ሳይጨርስ በናዝሬቱ በኢየሱስ ክርስቶስም ተነሳለው። በመደዳ ጨረሰው። አንዱን አልከፋፈለም።
የምሰጥ ብርና ወርቅ የለኝም አለው። ነገር ግን የምሰጥ አንድ ነገር አለኝ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነስና በእግር ተመላለስ ብሎ መጽሐፍ እንዲህ ይላል፣ ቀኝ እጁን ይዞ አስነሳው ይላል። አልጠበቀው። እየተነሳ ነው አላለውም። ቸርች ከባድ እኮ የተነካ ነው የሚያውቀው። ሰውየው ምን ያውቃል? ሰውየው እኮ በጌታ አይደለም። በጌታ እኮ መጽሐፍ ቅዱስ ላይ ስላለ እንዴ በኋላ ምናልባት ሆኖ ሊሆን ይችላል፣ አላውቅም። ሰውየው እኮ ምን የሚያውቀው ነገር እኮ የለም። ቤተ መቅደስ ፊት ለፊት ያለው የይሁዲነት እምነት ተከታይ ነው። አሁን ያመነ ነው የሚፈወሰው። እኔ ደግሞ በጣም ሳነብ ተፈውሶ ያመነ ይበዛል። አሁን አምኖ ከተፈወሰው እኮ ተፈውሶ ያመነው ይበዛል። ስላላመንክ ነው የሚባል ነገር ብዙ የለውም። ሰርቶ ያሳምናል አይደል እንዴ? አሁን ማርታ አላመነችም ተብሎ አልዓዛር መቃብር ይኖራል እንዴ? እየዘለለ ሲወጣ ታምናለች። እንደሱ ነው። እንደሱ ነው። አላመንሽም ምንም ማድረግ አልችልም በቃ ታዩ አይባል አይልም። እሱ እንዴ ሉዓላዊ አምላክ እኮ ነው። ያስፈቅዳል። በተወሰነ መንገድ አብሮ ለመስራት ይሞክራል። ይሄ ግን በጣም ትንሽ ነው። ውስን ነገር ነው የሚገባው። ሁሉም አይገባውም። እና በኋላ ነው የሚገባን እኮ ስንት ነገር እኮ ካለፈ በኋላ እኮ ነው የገባን። እና ሰርቶ ጨርሶት በኋላ ያመሰግነኛል ብሎ ያልፋል። አልገባንም ብሎ ቢቶ ማንም እዚህ ቤት አይመጣም። ዝም ብሎ ሰርቶት እያስረዳን ነው የሚያቆየን። እስቲ አሜን በሏ። አላመነችም ሴትዮዋ። መቼ አመነች? አላመነችም። እንኳን ለታምን ብላ የሆነ ቀን ቀጠረችለት። ብታምኚ የእግዚአብሔርን ክብር እንድታይ ነግሬሽ ነበር። አሁን ባታምኚ ይዘልሽ ታምኛለሽ ብሎ መቃብርን ያስከፈተው። ያው ዋሻ ነው መቃብራቸው ዝቅ ብሎ። እኔ ሁሌ በእውነት ነው የምላችሁ ሳነበው፣ እኛ እኮ ብዙ ጊዜ ስለዘማኑ ለምንድን ነው የአራት ቀን ሬሳ ተነሳ ሲባል ሰው ይላል እንዴ? ይባላል እንዴ? ፌንት ያረገ መቀስቀስ በእግዚአብሔር ምሕረት ነው። ውሃ ደፍተህበት በጥፊ መተህ ከነቃ ራሱ የአራት ቀን ሬሳ ዝቅ ብሎ አልዓዛር ና ወጣ ብሎ እኮ ቆሞ ጠበቀው። ሰውየውን እያወራ ይወጣሉ ብሎ ቼክ አያረግም። ወጣ ሰው ይዘል ሲወጣ ፍቱት ይሂድ ብሎ ገብቶ በላ ይላል ኢየሱስ። እና ተነሳ ይገባኛል፣ ገብቶ በላ አይገባኝም። ይበላል እኔ አይበላል። አሁን የአራት ቀን ሬሳ ቢነሳ እና ብዙ ጊዜ እላለሁ ለምንድን ነው አሁን የሞተ ተነሳ ሲባል እሰማለሁ። በጣም በእውነት ደስ ይለኛል። ግን የተረጋገጠ ሬሳ አሁን ይሄ ክሊኒካሊ በኢየሱስ ጨርሳችሁ አትስሙ። አሁን ክሊኒካሊ አሁን የተረጋገጠ ሬሳ አይደል? አሁን አንችልም እኮ እኛ አይደል? አንችልም አይደል? አጋንንት ሲወጣ የሆነ ነገር ሲሆን አንችል እንቅ ያደርገናል። ሰው አንጨብጥም፣ ቀና እንላለን፣ የሆነ ነገር እንሆናለን። የሞተ ቢነሳ እኛ እንሞታለን። ለኛ ብሎ ነው የማያስነሳው። የቆመው ከሚሞት የሞተው ቢቀበር ይሻላል ብሎ ለኛ ብሎ ነው። ለኛ ብሎ ኃይል አንሶት አይደል? እግዚአብሔር አቁማዳችንን በቅዱስ ቃሉ ያጠንከረው። የመጣው ሁሉ እንዳይተረትርብን ትንሽ ነገር ሲሆን አንችልም እፍንፍን እንላለን እንጂ ሰዎቹ ያው የአራት ቀን ሬሳ አስነሳ ገብቶ በላ ይሂድ ብሎ ሰውየው ይሂድ። አራት ቀን ሙሉ እንትን ብሏል። ከተቀበረ ነው ከሞተ አንድ 6 ቀን ሆኖታል። አካባቢውን አላየውም። በቃ እሱ ይሂድ ብሎ እሱ ገብቶ 7 ማይል አካባቢ በእግር ስለመጣ ደክሞታል፣ እርቦታል። ገብቶ በልቶ ሲጨርስ ሰውየው መጣ፣ አብሮ ተጠገቡ ቁጭ አለ። እንግዲህ ዛሬ 4 ቀን ቀብረው ምን ብለው እንደ ዘንድሮ ስልክ የለ። ሰውየው ተነሳ ብላ አንነግረውም። ሰውየው ሲመጣ ነው የሚሰማው። እግዚአብሔር ያሳየ። ቀብሮ ምን ብሎ በአራተኛው ቀን የዝኑና ወጥና እንጀራ ይዞ ሲመጣ የቀበረው ሰውዬ ቁጭ ብሎ ሲያገኘው እንዴ እናንተ ጥቅስ ተውት፣ ጥቅሱን እናንተስ ብትሆኑ ቀብረ እርግጠኛ ሆነ እዚህ ጫፋውን ቦሌ ጫፋውን ቁጭ ብሎ ማኪያቶ ሲጠጣ ብታገኘው ሰውየውን መች ተነሳ ነው የምትለው? ያንተ ሞተ ሄደ ያገኘው ሊመስልህ ይችላል። በጣም ከባድ ነው። እንደዚህ አይነት አትልመዱ። ኢየሱስ ካልሆነ ማንም አያረገውም። በአጋጣሚ አይነሳም። ስላላመነች ግን ይሄን የሚያክል ትንሣኤና ሕይወት እኔ ነኝ የሚልበትን አያስቀርም። አለማመኗን አልፎ ሰርቶ ትንሣኤና ሕይወት እኔ ነኝ ይልበታል። የሚበልጥ ነገር አለው። አቀጥሎ መክበሩን አይተውም። በእኔ አለማመን ከብሮ ያሳምነኛል፣ ጨርሶት ወደ ማመን ያመጣኛል።
ሰውየው ምንም እንኳን ሊያምን ላያቅ ይችላል። ምንም የሚያውቀው ነገር የለም። አንድ የ33 ዓመት ተኩል ላይ ወደ ኢየሱስ ነኝ የሚል ሰው የክርስቶስ ነኝ ብሎ ወስደው ሰቀሉት የሚል ዕውቀት ነው ያለው። መነሳቱን ባይዘው ላያምን ይችላል። ምክንያቱም ሰርቀውት ነው የሚል ወሬ እስካሁን ድረስ ይወራል የሚሉ ብዙ ጥቅሶች ስላሉ እነዚህ ደቀ መዛሙርት ይገርማቸው ሌሊት መጥተው ሰርቀውት ነው የሚል ሊሆን ይችላል። እምነቱ ስለ ኢየሱስ ያለው መረዳት ራሱ በጣም የተዘበራረቀ ሊሆን ይችላል። ጴጥሮስ መጥቶ ይሄኛለው አየው ብርና ወርቅ የለኝም አለ። እምሰጥ አንድ ነገር አለ አለውና በናዝሬቱ በኢየሱስ ክርስቶስ ስም ተነስና በእግር ተመላለስ ብሎ በእጁ ይዞ አስነሳው ይላል። ቆማ አይደለም የሚለው በኃይል ዘሎ የሚለው ኤግዛሎማይ ነው አይደል? ኤግዛሎማይ ማለት ሜትሮች ዘሏል ነው። ተወዳዳሪዎች የሚዘሉት ዝላይ ነው እንግዲህ ሉቃስ የተጠቀመው። ከተወለደ ጀምሮ ሄዶ የማያውቅ ሰውዬ የተፈወሰ ቀን የዘለለው በብዙ ትሬኒንግ የሚዘለለውን ነው። ሉቃስ ለህመምም ለፈውስም ፊዚዮሎጂካል ተርም ነው የሚጠቀመው። የሕክምና ቋንቋ ሰውየው ሐኪም ስለሆነ አብራርቷት ነው የሚጽፋት፣ ይመቸዋል። መንጨቅ ብሎ እንግዲህ በትንሹ እንግዲህ ከፍ ያለ ነገር ዘለለ አለን። ከዛ ጴጥሮስ ቀኝ እጁን ይዞታል። ተፈወሰ ይልና ከነ ጴጥሮስ ጋር ቆየ አይልም አይደል? እየዘለለ እየሮጠ ገባ ይላል። እግዚአብሔርን እያመሰገነ ወደ ቤተ መቅደስ ውስጥ ገባ ነው የሚለው። ምክንያቱም እንዳትገባ ተብሎ ረጅም ዓመት ተከልክሎ ደጅ ቁጭ ብሏል። ምንድነው ያለው? እኔ ባለም ሄደ እንዳልገባ ገብቶ ሲያይ ምንም የተለየ ነገር የለውም። ተመልሶ ወጣና እነ ጴጥሮስን ያዛቸው ይላል። ከዛ ጴጥሮስ ምንም ታውቃላችሁ እንግዲህ ሰውየው አሳጥማጅ ነው። ረጅም ዓመት ሰው ብዙ አይቶት አያውቅም። ዛሬ 5000 ሰው አየው። እንዲህ አዩት። በጣም ከባድ ነው ባይዘው መታየት። እናንተ ራሱ እኮ በእግዚአብሔር ጸጋ እንጂ እንደዚህ መታየት እኮ ሳይዩት ለምንድን ነው የምታዩኛል? ከዛ እሱን እያዩት ሰውየውን ያሳዩታል። እኔ ከናንተ የተሻለ ጽድቅ እንዳለኝ ለምን ትቆጥራላችሁ አለ። እኔም እንደናንተው ሰው ነኝ አለ። ይሄንን የምታዩትና የምታውቁትን ሰው አለ። የታወቀ ነው ሰውየው። የምታዩትና የምታውቁትን ሰው በአይናችሁ ፊት ፍጹም ደህናና ጤነኛ ያደረገው የኢየሱስ ክርስቶስ ስምና በስሙ ላይ የተገኘ እምነት ነው አለ። ታዲያ ሲሉት ንስሐ ግቡ፣ በጌታ እመኑ፣ ተቀላቀሉ። ከኔ ጋር አያያዝም፣ ራሴንም አልችልም እንኳን እናንተን አለ እና ወደ ጌታ ተጨመሩ። ውጤቱ 3 ነበር። የጌታ መክበር፣ የወንጌል መሰበክ፣ የቤተ ክርስቲያን መታነጽ። ከዚህ ውጪ ውጤት የለውም። ኢየሱስ ተሰበከበት። እግዚአብሔር የፈለጋት ይችን ነው። ይሄን ሰውዬ ፈወሰው። አው ዘለላው። ዋው አለቀ። ኖ ጴጥሮስ አስገራሚ ሰባኪ ነው። አጭር ናት ስብከቱ። ጴጥሮስ ግን በጣም ፎከስድ ነው። ሚሳ ያረጋት ነው። ለምን መሰለ? ምዕራፍ 4 መቀጠል አለበት። ምዕራፍ 3 ላይ ሌላ ነገር ካለ ምዕራፍ 4 ሌላ ሰው ይቀበለዋል። ፎከስ ሚስ የማያረገው እድሜውን ሁሉ እግዚአብሔር አብሮት እንዲኖር ነው። ከኔ ጋር አያያዝም አለ። በጣም በትህትና ጠገባቸው ኢየሱስን አክብረህ ጨርስ በሉት።